ስንት ዓመታቸው ነው ያንቺ ልጆች ስልክ የሚፈቀድላቸው? ሲፈቀድላቸውስ በምን አግባብ ነው የሚጠቀሙት የሚለውንም አጋሪ። ትልቋ ልጄ 16 ዓመት ልደቷን ካከበረች በኋላ ተነጋግረን እንዴት ስልክ መጠቀም እንዳለባት ማለት ያው ከቤተሰቦቿ ጋር ምን ለመደዋወል በተረፈ ለእግዚአብሔር አደራ ልጆችሽን አሳልፈሽ መስጠት። ልጆችሽን እንዲህ ነው እኮ የምታያቸው። እዛ ቢሄዱ ታያቸዋሽ፣ ጨለማ ውስጥ ቢሆኑ ታያቸዋሽ፣ በር ቢዘጋ አታያቸውም እኮ አይደለ? ፈሪሃ እግዚአብሔር እንዲኖራቸው። ቅድም ያነሳሽው ተፈጥር የሚለው ፊልም ያንቺ ድርሰት እንደሆነ አውቃለሁ እና የጻፍሽበት ምክንያትም ነበርና ውጤት እስከሚመጣ እየጠበቅኩ አንዲት ልጅ ደግሞ ሁለተኛ ልጇን ወልዳ 2 ወር ወይም 3ኛ ወሯ ሆና እዛው ምርመራ ልታረግ በታሷ ደግሞ እርግዝና እንዳይፈጠርባት በጣም ሰክታ ማለት ነው። በቃ ጸልያ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የላይፍ ፖድካስት ነው። አዘጋጅቼ የማቀርብላችሁ ጥሩ ሰው ንጉሴ ነኝ። የዛሬ እንግዳችን ጽናት ለረጅም ጊዜ ከሚዲያው ጠፍታለች። ብዙ ፊልሞች ላይ፣ የቴሌቪዥን ድራማዎች ላይ፣ የሬዲዮ ድራማዎች ላይ፣ ማስታወቂያዎች ላይ በደንብ እናውቃታለን። ምስራቅ ወርቁ ናት። ከሷ ጋር ጥሩ ጊዜ እንደምናሳልፍ አምናለሁ። አብራችሁን ቆዩ። እሺ ምስሪዬ፣ ጥሪያችንን አክብረሽ ስለመጣሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እንደማውቀው ሌላ ኢንተርቪው ላይ አልተገኘሽም። በጣም እድለኛ ሆኜ የመጀመሪያው በስክሪን ማለት ነው የኢንተርቪው አድራጊ ነኝ። በዚህ በጣም ደስታ ይሰማኛል። እንኳን ደህና መጣሽልን። እስቲ ስላንቺ በተወሰነ መልኩ ያው ለማስተዋወቅ አንቺን ማስተዋወቅ ከባድ ነው፣ ግን እንደው ሪፍሬሽ ለማድረግ ስላንቺ አንዳንድ ነገር ወይስ እስቲ። እሺ ጥሩ፣ በጣም አመሰግናለሁ እኔም ይሄን እድል ስላገኘው። እንዳልሽው ምንም አይነት ኢንተርቪው አድርጌ አላውቅም ከስራዎች ውጭ ማለት ነው። በፊት በሬዲዮ ድራማ በሬዲዮ እንደዚህ ኢንተርቪው አድርጌ አውቃለሁና በመጽሔቶች ነውና የመጀመሪያ ኢንተርቪው ላንቺ ነው የሰጠሁት። በጣም አመሰግናለሁ ይሄን እድል ስለሰጠሽኝ። ስለራስሽ የተወሰነ ነገር በይን። የሰራሽባቸው ድራማዎች አሉ፣ የሬዲዮ ድራማዎች፣ የቲቪ ድራማዎች ከበፊት ጀምሮ ማለት ነውና እስቲ እንደው ለትውስታ አንዳንድ ነገሮችን አንሽልን እስቲ። አዎ እንግዲህ እኔ ከትምህርት ቤት ጀምሮ ነው ድራማና ስነ ጽሁፍ ውስጥ የጀመርኩት። ከትምህርት ቤት ጀምሮ ነው እና በዚሁ ሙያ ነው እስካሁን ድረስ ያለሁት። ከዚህ ሙያ አልወጣሁም። የቲቪ ድራማዎች ብዙ የቲቪ ድራማዎች ሰርተናል ቆይቷል። ብዙ አመታት ሆኖታል እና 20 አመት አይሆንም እንደዚህ ይሆናል ብቻ መስራት ከጀመርኩ እና የጀመርኩት ድራማ ማስተዋል በሚል ድራማ ነው። ማስተዋል ድራማ ያው ብዙ ሰው ያውቀዋል። እነ ገነት ንጋቱ፣ እነ ፕሮፌሰር ሙልጌታ ጀዋሪ፣ ደራሲዋ ሱስና ሰፋ ናት እና እዛ ድራማ ላይ ነው የመጀመሪያ ስራዬ የነበረው። ከዛም በኋላ ብዙ ስራዎች ሰርተናል። የኔም የራሴ ድርሰት የሆኑ ተፈጠር ሚል፣ የተስፋ ግርዶሽ ሚል የራሴ ጽሁፍ የሆነው ማለት ነው እና ሌሎችም ቅናው የሚል ድራማ በጣም ብዙ ሰዎች እስካሁን ድረስ የማይረሱት በጣም ተወዳጅ እሱም የአንዱ አለማባተ ጽሁፍ የሆነ ነው እና አዲስ አበባ መስተዳድር ላይ እስካሁን ብዙ ሰዎች በጣም የሚወዱት ድራማ ነው። ቀናተኛ ሴት ሆኜ የሰራሁት ከካሌ ዋለልኝ ጋር አሉ። ብዙ ድራማዎች ነው የሰራነው። በኢቲቪም በመስኮት የሚል ፕሮግራም ነበረ ቅዳሜ የሚተላለፍ እና እዛም ላይ ሰርተናል። በኋላም ደግሞ በእነ ሰው ለሰው ገመናም ላይ በተወሰነ ብዙም ፓርት ባይሆን ትንሽ ፓርት ናት ሰርቻለሁ። ሰው ለሰውም ላይ እንደዚህ የሙስሊም ካራክተር ይዤ ተጫውቻለሁ። ወደ በኋላ ላይ ደግሞ በቀናት መካከል የተቀበረው ሚል ድራማዎች ላይ ተሳትፌያለሁ። እንደዚሁም ብዙ የሬዲዮ ድራማዎች እነ ፋና ላይ፣ ኢትዮጵያ ሬዲዮ ላይ፣ አዲስ አበባ መስተዳድር ላይ እንደዚሁ በትወናም በድርሰትም ሰርቻለሁ ማለት ነው። የኛዎችም ላይ ሰሪ ነበር። አዎ የኛ የሚለው ድራማ ላይ የትምህርት ቤቱ ዳይሬክተር ሆኜ ሰርቻለሁ። ዳይሬክተር ሰብለ የምትባል ካራክተር በደንብ የምትታወቀው። አዎ በደንብ የምትወደድ ካራክተር ነበረች። ደግሞ ረጅም አመት ነው የሰራነው። ይታወቅ ነው ደግሞ ድራማ በጣም የሚወደድ ድራማ ነው። እንደዚህ ሰርቻለሁ። እሺ ምስሪ፣ ልክ ነሽ። በጣም የተለያዩ ስራዎች ላይ ሰርተሻልና እኔም ጋር የምንተዋወቀው ብሉ ናይል ፊልም ትምህርት ቤት ዳይሬክቲንግ አብረን ስንማር ነው።
እዛም ስንማር በጣም አስታውሳለሁ በጣም ቢዚ ስኬጁል እንደነበረሽ ትምህርት ቤት መጣሽ ከዛ በኋላ ወደ ስራ ሩጫ ነውና እንደዚህ ከምትወጂው ሙያሽ የዚህን ያህል ጊዜ ከሰው ያጠፋሽ ምንድነው? እስቲ እሱን ማያያዝሽ አንቺልኝ። እንዳልሽው ነው ያኔ ብሉ ናይል የፊልም ትምህርት ቤት ገባ በጣም ብዙ ስራዎች የምሰራበት ጊዜ ነበርና እዛ ላይ ደግሞ ያው ትምህርት ቢታገዝበት በሚል ነው ወደ ዳይሬክቲንግ ነው የተማርኩት እና ካንቺም ጋር ዛኔ የተገናኘ ነው። በጣም ጥሩ ጊዜ ነው የነበረን። አንድ አመት አይደል? አንድ አመት ጥሩ ልምድ የተካፈልንበት ጥሩ መምህራኖች የነበሩበት ጥሩ ዕውቀት ያገኘንበት ትምህርት ቤት ነውና ግን እንደ አጋጣሚ ሆኖ ከዛ ከወጣው በኋላ ጠፋው። ያሰብኩት እንደውም የበለጠ ወደ ስራ ገባለሁ ብዬ ነበር ያሰብኩት ግን ጠፋው እና አንዱ ወለድኩኝ ሁለተኛው ልጄን ወለድኩኝ። እሱን ለሱ ጊዜ ወዲያው እንደወጣው ከትምህርት ቤት እንደወጣው አረግዝኩኝና ወለድኩኝ። ያው እሱን ለማሳደግ ትንሽ ጊዜ ለመስጠት ብዬ ነበር ከስራው የወጣሁት። ከዛ እንደዛው ያልኩ አንድ አመት 2 አመት በዛው ጠፋው። በመሀልም ኮቪድ መጣ። እንደዛ እያለ አንዳንድ ነገር ጫና ልጆች በማሳደግ ያለ ጫና በሱም በቃ ትንሽ ጠፋው። አዎ እንግዲህ በጣም ብዙ ሰው እንደናፈቀሽ ምንም ጥያቄ የለውም እናወራለን። እዚህም ስክሪን ላይ የሚያይ ሰው እንደገና በትውስታ እንደሚመለስ አምናለሁ። ቶሎም እንደምትመጪልን ተስፋ አደርጋለሁ አይደለ? ቅድም ያነሳሽው ተፈጠር የሚለው ፊልም ያንቺ ድርሰት እንደሆነ አውቃለሁ እና የጻፍሽበት ምክንያትም ነበርና እንደው ለተመልካቾቻችን መታጫውችልን። አክቲንጉንም አንቺ ነሽ የሰራሽው በጣም በተለየ ሁኔታ እንደሰራሽው አውቃለሁና እስቲ እሱንም አጫውቺን። በጣም ደስ ይለኛል። ምክንያቱም እውነተኛ ታሪክ ነው ተፈጠረ ማለት በእውነተኛ ታሪክ የተመሰረተ ነው የሚባለውና ከዛ በፊት ቀናው የሚለውን ድራማ ስንሰራ ቀናተኛ ሴት ካራክተር ይዤ ነበር የሰራሁትና በጣም ነው የተወደደው ድራማውና መንገድ ላይ ሁሉ ሲያገኙኝ አንቺ ግን በትክክል እንደዛ አይነት ሴት አይደለሽ ምናምን ነበር የሚሉትና በጣም ሲወደድ ራሴን ደግሞ በሌላ ካራክተር በቃ ኖርማል በሆነች አላ ወይ ሚስኪን በሆነች ሴት በእንደሱ አስብ ነበር እና ምን አይነት አጋጣሚ ተፈጠረ የተጻፈበት አንድ ጊዜ አልወለድኩም ነበር። በዛ ሰዓት የመጀመሪያም ልጄን አልወለድኩም ነበርና ብዙ አመት አልወለድኩም ነበር አግብቼ እና ለመውለድ ፕሮሰስ አድርግ ነበር። ትንሽ ለመውለድ ተቸግሬ ነበርና እሱ ፕሮሰስ ላይ ያለው ሆስፒታል አርሾ ሄጄ እኔ በጣም ጓጉቻለሁኝ በያ ውጤት እርጉዝ ነሽ ይባላልው በሚል ማለት ነው። በጣም ጓጉቻለሁ። በጣም ብዙ ነገር አለፈ ነው እና እዛ ሆስፒታል ሄጄ ውጤት እስከመጣ እየጠበቅኩ አንዲት ልጅ ደግሞ ሁለተኛ ልጇን ወልዳ 2 ወር አይሁን 3ኛ ወሯ ሆና እዛው ምርመራ ልታረግበት ታሷ ደግሞ እርግዝና እንዳይፈጠርባት በጣም ሰክታ ማለት ነው። በቃ ጸልያ እርግዝና እንዳይፈጠርባት እና ሁለታችን ውጤት እስከሚደርስ ቁጭ ብለን የሆነ ጁስ ቤት ነበር ቁጭ ብለን እዛ እናወራለን። እንዴት ሴት ያው ሲገናኙ ወልደሻል ልጅ አለሽ ምናምን በሚል አይ እኔ ልጅ የለኝም እና እንደዚህ ነው የነገርኳት ያለውን ነገር እና አግብቻለሁ ምናልባት ስንት አመት ይሆነኛል ያኔ 6 አግብቼ ማለት ነው እና እንደዚህ ነው ያልኩ አወራሁላት እና በጣም በጉጉት የምጠብቀው ውጤት ነው ያ ውጤት። እሷ ደግሞ ነገረችኝ እንደው ሰው ራሱ ምን ይለኛል ገና ሁለተኛ ልጇን ወልዳ የሆነ ወራት ነው 3 ወር ምናምን እና ምን አያለችኝ ገባን ማለት ነው እና እሷን አቀርማኝ ስሟ የተጠራው ስሟ ሲጠራ እርጉዝ ናት። ከዛ እኔ ስም ሲጠራ እኔ ደግሞ የለም ልጅና እንዳስቢው እንግዲህና በጣም በቃ እሱ እና ስንሄድ ራሱ ምን ትለኝ ነበር እሷ አይ በቃ እኔ አሁን አልወልድም እንዴ 3 አሰብሽው ምናምን ያለች ነበርና ያ ነው በቃ ውስጥ እንትን ያደረገው ታሪክ ፈጠረ ማለት ነው እና በሱ ምክንያት ነው ተፈጠር የምትለው ልጇን ነው ለልጇ ነው ደብዳቤ የምትጽፈው እና እባክህ ተፈጠር ያለች ደብዳቤ ትጽፋለች ያው እግዚአብሔር ልጅ እንዲሰጣት ማለት ነው እና መነሻ ታሪኩ ይሄ ነው። በጣም ያሳዝን ነበር ታሪኩ በጣም ማለት ነው እና ብዙ ሰው በጣም ነው የሚወደው እስካሁን ያስታውሰዋል። እስካሁን ሲያገኙኝ እኔ
እነዛን ሁለት ድራማዎች ነው ሰዎች የሚያነሱብኝ ማለት ነው። እና መነሻው እሱ ነው። የሚገርምሽ ነገር ግን ምን ሆነ ድራማው ላይ መጨረሻው ላይ እርጉዝ ትሆናለች። ውጤቱ የመጨረሻው ግን በኋላ ላይ እርጉዝ ትሆናለች እሷ እና በቃ ሲያልቅ ድራማው ያው እንደምትወልድ ነው እንትኑ ማለት ነው ትንቢቱ እንደሱ። እኔም ግን ወለድኩ። ወዲያ ድራማው ከተቀረጸ ከተሰራ ከተወሰነ ጊዜ በኋላ እኔም ወለድኩ። በአመቱ ምናምን ሳይሆን ይቀራል እንደዚህ። እና ድራማው ግን ሲሰራ ልጅ ስላልነበረኝ በጣም ልጅ ፈልግ ስለነበር በልጅ ማጣት በጣም ሀዘን ስለነበረብኝ ድራማውንም ወርቅ አድርጌ ነው የሰራሁት። ከውስጥ የመጣ የእውነተኛ ነገር ነውና በዛ ምክንያት ሰውን በጣም ይወደዋል፣ እኔም በጣም እወደዋለሁ። እሱ ነው ታሪኩ። ቆንጆ ነው። አጭር ድራማ ነው አይደል? የአንድ ክፍል ድራማ ነው። የሚገርም ነው። አንቺ ነገርሽኝ እንጂ አሁን ከዛ በኋላ ከስንት ጊዜ በኋላ ወለድሽ ብዬ ልጠይቅሽ ነበርና ግጥምጥሞሹ ራሱ ይገርማል። የራስሽን ታሪክ ጻፍሽ፣ ከዛ በኋላ ኖርሹ ደግሞ ማለት ነው። እግዚአብሔር ሰጠሽና በልጅ ባረከሽ። ከዛ በኋላ ልጅ ወልደሽ አሳደሽ የመጀመሪያ ልጅ ነው። ወደ ልጅ ወልዶ ወደ ማሳደጉ ስገባ እንግዲህ አቅሻለሁ ለልጆችሽ ያለሽን መሰጠት፣ ልጆችሽ መደብ ነው የምታሳድጊው። በዚህ አድናቆቴ ልገልጽልሽ እፈልጋለሁ። ሁለተኛውም ልጅ የመጀመሪያዋንም አሚንንም እንደውም ትምህርት ቤት ፊልም ስንማር በተለያየ አጋጣሚ እናገኛት ነበር። ኤልሮይ ይቅርታ፣ ኤልሮይ አሚን ለካ ሁለተኛው ነው። የቤት ስሟ ማን ነበር? በሱ ነው ማለት ኤልሮይን ጭራሽ ስለማላውቀው ነው። ማርዬን ማለት ነው። ማርዬን እያሳደግሽ ነበረ ፊልም ትምህርት ቤትም ስንማር። እኛም አንዳንድ ነገሮችን ስንሰራ ታግዘን ነበር። በጣም ንቅት ያለች ጎበዝ ልጅ ናትና እሷንም ለማሳደግ የከፈልሽውን ነገር አውቃለሁ። ሁለተኛውም ልጅሽ ላይ ያለሽ ነገር አውቃለሁና ከዚህ ጋር ያያይዞ ዛሬ ላይ ካንቺ ጋር ማውራት የፈለኩት ነገር ከስራዎች መሀል ላይ ስራዎችሽን እናነሳለን። እሱን አለማንሳት በተመልካች ዘንድ ስለሚያስወቅሰኝ፣ ግን በዋናነት ስለ ወላጅነት ወላጅ ሆነሽ ልጆችን ስታሳድጊ ያለሽን ልምድ ለሌላው ስታካፊው በደንብ ስለሚጠቅም እሱ ላይ እንድንናገር ነው የፈለኩትና ለመጀመሪያ ጥያቄ የማነሳብሽ ምንድነው ወላጅነትን መጀመሪያ ሳታውቂውና ያንቺ እንደውም እንዳልሽው ካገባሽ በኋላ ከተወሰኑ ጊዜዎች በኋላ ነው ልጅ ያገኘሽውና ያልገመትሽው ወላጅነት እንደዚህ ነው እንዴ ያስባለሽ ነገር አለ? ሳትወልጂ በፊት ማታውቂው ልክ ከወለድሽ በኋላ ኦኬ ወላጅነት ይሄ ነው እንዴ ያልሽበት? እስቲ በሱና አንሳ። ሁሉ በቃ አዲስ ነው። ሁሉም ነገር አዲስ ነው። በፍጹም ትገምቺው የምታውቂውም ነገር አይደለም እናትነት ማለት ነው። ድሮ ወላጆችሽ ከሆነሽ ብዙ ነገሮች የማይገቡሽ ነገሮች ያው እናት ስትሆኚ የምታውቂያቸው ነገሮች ራሱ ተፈጥሮ ማለት ነው። ሁሉ ነገር እኮ ወይ ማርገዙ፣ ምጡ፣ ማሳደጉ ከሆነ እድሜያቸው ላይ ያለው ነገር ሁሉ አንቺ በዛው ህይወት ውስጥ ነው እየተማርሽበት እያየሽው አሃ እያልሽ የምትሄጂውና አዲስ ነገር ነው። በቃ ምንም እንትን አትዩ። በምንም በመማር ሰዎችን በማየት ምናምን የሚመጣ ነገር አለ። ራሱ ህይወቱ የሚመራሽ ነገር ነው። አዲስ ነው። እዛ ልጅ ነበርሽ፣ ቤተሰቦችሽ ጋር ልጅ ነበርሽ፣ እዚህ ጋር ደግሞ እናት ነው የምትሆኚ። ሁሉ ነገር አዲስ ነው እና እዛ ውስጥ እየተማርሽበት ነው የምትሄጂው። እና እኔ አሁን በእያንዳንዱ ቀን ማለት ይቻላል ቤተሰቦችን አስታውሳለሁ፣ እናቴን አስታውሳለሁ፣ አባቴን አስታውሳለሁ። እና እንደዚህ የሚሉት ለዚህ ነው የምታያቸው ነገር አለ። በተለይ ልጆች አደግ እያሉ ሲመጡ በተለይ አባቴ እኔ በአብዛኛው አባቴ ጋር ነው ያደግኩት። እያንዳንዱ አባቴ የሚለኝ የነበረው ነገር በምክርም ይሁን በቁጣም ይሁን በምኞትም ይሁን እያንዳንዱ የሚላት ነገር አሁን እኔ ልጆቼ ጋር እለዋለሁም እንደገና ደግሞ በቃ አስታውሳለሁ። እሱ እንዲህ ለማለት ፈልጎ ነው ለካ እንደዚህ ሲልሽ ያኔ እኮ ኃይለኛ የሆነ ቁጡ የሆነ ተጽዕኖ የሚደረግብሽ የማይረዱሽ አንቺ ብቻ ልክ እነሱ እንዳለ ስተት ያ ሁሉ ወላጅ ስትሆኚ ነው የምታውቂው የምትረጃቸው ማለት ነው። እና ፍጹም አይገናኝም። እዛ ጋር ያለውና እዚህ ጋር ያለው ፍጹም አይገናኝም። ቆንጆ። በትክክለኛው ሰዓት ነው እናት ሆንኩት ብለሽ ታምኛለሽ? ያኔ በልጅነትሽ እንደወለድሽ አውቃለሁ። በትክክለኛው ሰዓት ነው?
እናት የሆንኩት እንኳን በትክክለኛ ሰዓት ነው ብዬ አስባለሁ። እንዳልኩሽ ትዳር ውስጥ 6 ዓመት ያህል ገብቼ ትዳር ውስጥ ግን ሳልወልድ ቆይቻለሁ። የእናትነት እድሜ ብዙም ዘገየው የምለው አይነት አይደለም። ጋብቻው ላይ ግን ፈጥኛለሁ። ጋብቻ ላይ ፈጥኜ ነው የገባሁት። ትንሽ የምማርበት ትንሽ እድሜ የሚበስልበት እድሜ ላይ አይደለም። በጣም ፈጥኜ ነው ትዳር ውስጥ የገባሁት። ትክክል አልነበርኩም ብዬ ነው የማስበው። በቃ ስህተት ሰርቻለሁ የምለው እዛ እድሜ ላይ ትዳር ውስጥ መግባት ነው። መማሪያ እድሜ ነበር። ልጅ ለመውለድ ግን እንዳልኩሽ ጊዜ ስለነበረ 6 ዓመት ከዛ በኋላ ስለፈጀ ባገባም በአመቱ ምናምን እኮ ልጅ ይወለዳል። ግን ምንም ክፋት የለው። ስለዚህ ለዛሽ ጊዜ ምስራቅ አያይዞም እንግዲህ ልጅ ናት፣ ወጣት ናት። በዛ ሰዓት ለአሁኖቹ ወጣቶችም ስለሚሆን ምን ትያታለሽ ለምስራቅ? በዛ ውስጥ ወጣቶችም እንዲያዳምጡ ማለት ነው። እርሊ ማግባት፣ እርሊ ወደ ትዳር ወደ ኃላፊነት መግባት ያለው ነገር ምንድነው? ምን ሲያደርጉ ወጣቶች? አሁን እኔ ራሴን ወክዬ ነው አይደል? ራሴን ወክዬ ልጄን እንደመመክራት ማለት ነው፣ ታናናሾቼን እንደመመክረው ለኔ አልጠቀመኝም፣ አልተጠቀምኩበትም። ልጅ ይሄ በጣም ልጅ አይደለሁም እኮ ከዛም እድሜ በታች ይገባል። በጣም ልጅ በጣም በልጅነት አገባው የሚባልበት እንትን አይደለም። ግን በቃ ትምህርቴን ጨረስኩ 12ኛ ክፍል በአመቱ አመት ሳይሞላ በሆኑ ወራቶች ውስጥ ነው ወደ እዛ ነገር ውስጥ የገባሁትና ብማር ኖሮ ያድሜ የማገባበት ሳይሆን የምማርበት እድሜ ነው። ያው ቤተሰቦችም እንድትማሪ ውጤታማ እንድትሆኝ አይደል የሚለፉትም። ከዛም ነገር አንፃር ወደ ትምህርት ብሄድ ብማር ብዬ ነው የማስበው። አሁን ላይ ሆኜ ሳስበው ትክክል አልነበርኩም በዛ እድሜ። እኔ አሁን ልጄ በዛ እድሜ ትዳር ውስጥ እንድትገባ አልፈልግም። ስለዚህ እኔ ያድሜ መማሪያ እድሜ ምናምን ነበር ብዙ ነገር ማለት ነው። እና እኔ እዛ ገባሁ። ኃላፊነቶች ያው ትዳር ደግሞ በምንም ሁኔታ ውስጥ ስትገቢ ኃላፊነት አለው። ይሄ እድሜሽ ራሱ የወጣትነት እድሜሽ ገና ምንም ነገር እንትናችን በቃ ሙሉ እንደገና ሚስት ነው የምትሆኚው ገብተሽ። እና ሌላው ቀርቶ ከዛ ካገባሹ ሰው ጋር እንኳን የፍቅር ህይወት አይኖርሽም። የምታሳልፊው እንኳን የምትዝናኝበት እንደዚህ ስጦታ የምትሰጣጩ ነገር አላ ደስ የሚል የፍቅር ጊዜ እኮ አለ። እሱም ፓርት ራሱ ነው ያላሳልፍኩ። በቃ ቀጥታ ትዳር ውስጥ ገባሁ፣ ሚስት ሆንኩኝ። በቃ ሚስት ነው የሆንኩትና ባይሆን ጥሩ ነበር እላለሁ። ቆንጆ። አሁንም ወደ ልጆች ማሳደግ ስመለስ ልጆችን በማሳደግ ሂደት ጊዜ ይፈልጋል አይደለ? አንቺ የምታደርጊ ያለሽ እሱ ነውና ዛሬ ደግሞ ጊዜው በተለያየ ነገር የተወጠረ ነው። ያንን ጊዜሽን አስተካክለሽ ስራም ላይ በነበርሽበትም ሰዓት ልጅ ታሳድጊ ነበርና ስራሽን ልጆችን ማሳደግ አንድ ላይ እንዴት ነው የምታስኬጂው? እንደገና ደግሞ በዚህ ውጥረት ባለበት ውስጥ ለልጆች ትክክለኛ ጊዜ መስጠት የሚቻለው እንዴት ነው? እኔ ስራን በምሰራበት ጊዜ ብዙውን ጊዜ ቤቴ ከልጄ ጋር ነበር የምሆነው። የምታውቂው ነው በጣም ልጅ ማሳደግ በአሁኑ ሰዓት በጣም ከባድ ነው። ለማንም ትተሽ የምትሄጂበት ሁኔታ የለም። እንደ ድሮ አይደለም። አሁን ድሮ ጎረቤትም ጋር ዘመድም ጋር እናትም ጋር እንደዚህ ነው ያደግነው እኛ ማለት ነው። ግን አሁን እንደሱ አይነት ነገር የለም። ያው ልጅሽን ራስሽ ነው የምታሳድጊውና ከዛ አንፃር እኔ ብዙውን ሰዓቴን ከልጆቼ ጋር ነው ያንተና አንድም ስራዬም ላይ ተጽዕኖ አድርጓል። ምንም ጥርጥር የለውም። መምረጥ አለብሽ አይደለ ወይ? ጊዜሽን ለነሱ ሙሉ ጊዜሽን መስጠት ነው፣ ካልሆነም መከፋፈል ነውና አንድም ከስራው እንትን እንድል ያደረገኝ ግዴታ ለልጆቼ ጊዜ መስጠት ስለነበረብኝ ነው። አንደኛ እኔ በአካባቢ እናትም እህት ወንድም ያለ አይደለ ያንን ሊሸፍንልኝ የሚችል ሰው የለም አካባቢ ማለት ነው። ስለዚህ ሁሉንም ድርሻ ራስሽ የምትወጪው። ስለዚህ ስራም መጀመሪያ ላይ አንድ ልጅ ስለነበረች እሷ ትምህርት ቤት ካስገባሁ በኋላ ነው እንደገና ወደ ስራ ገብቼ ነበረው። ከዛ ሁለተኛው ልጅ ደግሞ ሲመጣ ትንሽ ከበድ አለ። ጊዜውም እየከበደ ስለሚሄድ ያው ሙሉ ለሙሉ ወደ ልጆቼ ነው ያደረኩት ጊዜን ማለት ነው። ግን ደግሞ አምናለሁ እኔ ልጆቼ በሚፈልጉኝ ሰዓት አብሬያቸው መሆን እንዳለብኝ ደግሞ አምናለሁ።
አይደል? የማይፈልጉን ጊዜ አለ፣ የማይፈልጉን ጊዜ አለ። አሁን ግን ስለማስፈልጋቸው አንዳንድ ነገሮችን ትቼ ለልጆቼ ጊዜ ብሰጥና ይደርሳል ሌላው ነገር ብዬ ነው የማስበው። እና በእንደሱ አይነት መንገድ ነው ልጆቼን ያሳደግኩት እኔ። አንዳንድ ወላጆች ፍጹም ጊዜ የለንም ይላሉ ለልጆች። ስራ አላቸው፣ እውነትም ነው። ያው ጊዜውን እናውቀዋለን፣ ሁላችንም የምንጋራው ነውና አንቺ ደግሞ ያልሽኝ ያለው ነገር አለ። ጊዜያችንን ለስራም ልጆች ለማሳደግም እኔም ስለማቀሽ እንደዛ እያረግሽ ነው እንትን የምትይውና ፍጹም ጊዜ የለንም፣ በጣም ቢዚ ነን። ጠዋት ይወጣሉ፣ ማታም ሲገቡ ልጆች ተኝተዋል። ወላጅና ልጆች የሚገናኙበት ሰዓት በጣም አጭር የሚሆንበት ሁኔታ አለና ለእነዚህ ወላጆች እስቲ አንድ ነገር ብትይልኝ ደስ ይለኛል። ነገሩ ያው ህይወት በጣም ከባድ ነው እንደሚታወቀው፣ እንደዛም ተለፍቶም የሚከብዱ ነገሮች አሉ። ግን የራሴን አመለካከት ነው የምናገረውና ያው እስከ ወለድሽ እስከመጣሻቸው ድረስ ከአንቺ በላይ ለልጆች ኃላፊ የሚሆን የለም፣ ያንቺን ያህል የሚጠብቃቸውም የለም አይደለ? ስለዚህ ሁለቱን ማመቻቸት ብዬ ነው የማስበው። ሙሉ ለሙሉም ወደ ስራ ልጆችን ከተውሻቸው ነገ እኮ ያመጡሻል። ነገ ልጆቼ ብትያቸው ራሱ አይሰሙሽም። እድገታቸውን እያየሽ ባህሪያቸውን እያየሽ እዚህ ጋር እየሰራሽ ካልሽ እኮ ነገ ልጆችን ካደጉ በኋላ የሆነ ነገር ብትያቸው አይሰሙሽም። ሲጀመር ባህሪያቸውንም አታውቂውም፣ ለውጣቸውንም አታውቂውም። እንደና አንቺ ኃላፊነትሽን ሳትወጪ ነገ ስማኝ ብትዩ ነገ ልምከርህ ብትዩ ነገ ምናምን አይሰማሽም። ግን በአቅምሽ እግዚአብሔር ያው ልጆች የእግዚአብሔር ስጦታ ናቸው አይደል? እግዚአብሔር ሰጠን። እግዚአብሔር ደግሞ ሲሰጠን ማሳደግ ደግሞ ግዴታ አለ። ያደራ ልጆቻችን እኛ እኮ ሞግዚት ነን። እኛ እኮ አይደለም ሌላውን ሰው ራሳችንን እንኳን ለመጠበቅ እኮ እኛ ምን አቅም አለን? ምንም እንኳን አቅም የለንም። ግን በተሰጠን ነገር ደግሞ ተደስተን ባገኘነው ነገር ተደስተን ያለንን ጊዜ አመቻችተን ከልጅ የሚበልጥ ነገር አለ ብዬ ነው አላስብም፣ ምንም ነገር ማለት ነው። ያን ያህል ደግሞ በጣም እንደዚህ ቢዚ አድርጎ ምንም ልጆች ጋር የማያገናኝ ደግሞ አይነት ነገር ይኖራል ብዬ አላስብም። ካለም ቢቀነስ እና ለዋናዎቹ ማለት ነው። እነዚህ ሰው ነው የምናሳድገው፣ ልጆች ነው የምናሳድገው እና ለነሱ ጊዜያችንን እስከመጣናቸው ድረስ ኃላፊነታችንን ተወጥተን በአቅማችን ብንከታተላቸው አብረናቸው ብንሆን አላ ፍቅርን ብንሰጣቸው ደግሞ እንዳልኩሽ ቅድም ጊዜያዊ ናት እኛን የሚፈልጉባት ጊዜ የሆነች እድሜ ላይ እኮ እኛም ስለምናውቀው ማለት ነው ህይወታችን ወላጆችሽን አትፈልጊያቸው፣ ማብረሻቸው መሆን አትፈልጊም፣ አትሰሚያቸው፣ የሚያውቁ አይመስልሽም፣ ያንቺን ያህል የሚያውቁ አይመስልሽም። በቃ ጓደኛ ጋር ከእናት ጋር ከማውራት ጓደኛ ጋር ማውራት ከእናት ጋር ከማሳለፍ ያ ጊዜ ይመጣል። ግን አሁን ደግሞ አንቺን ይፈልጉሻል። እኔ ደግሞ በምናምን አለሁኝ በልጆቹ ነገሮች ብቻ ሳይሆን በብዙ ነገሮች ላይ ሰው በሚፈልገኝ ቦታ መገኘት እፈልጋለሁ። እዚህ ልጆቼ የሚፈልጉኝ አሁን ስለሆነ እኔ ስለማስፈልጋቸው ስለሚፈልጉኝ እገኝላቸዋለሁ። በአብዛኛው እንደዛ አድርጌ ነው የኖርኩት። በቃ እገኝላቸዋለሁ። ከትምህርት ቤት ሲመጡ ያገኙኛል። በተቻለ መጠን ውጭም ብሆን ትምህርት ቤት ሲመጡ እንዲያገኙ እፈልጋለሁ። ቤት በሚሆኑ ሰዓት የረፍታቸው ሰዓት ላይ አብሬያቸው መሆን እፈልጋለሁ እና በዛ መንገድ ቢሆን ጥሩ ነው። ነገም ነገሮች ስለሚለወጡ ማለት ደግሞ ትንሽ ጊዜ ናት ይመስላል እንጂ አይደለም እንዴ? ያው ትንሽ ጊዜ ናት። ትንሽ ጊዜ ይፈልጉናል። በሚፈልጉም መገኘት አለብን። ነገ ስንፈልጋቸው አናገኛቸው፣ እኛ ደግሞ እንፈልጋቸዋለን አይቀርም። የሆነ ጊዜ እኮ እኛም እኮ የሆነ ሰዓት ላይ ነይ እስቲ ሐኪም ቤት ውሰጂ፣ ነይ እስቲ እዚህ ቦታ ውሰጂ እኮ እንላለን። እዛኛው ጋር ሳያገኙሽ እንዴት ነው የሚገኙልሽ በኋላ አይደለ? እንደና ደግሞ ለራስሽ በቃ ማድረግ ያለብሽም ማድረግ አለብሽ። እግዚአብሔር እስከሰጠሽ እድሉን እስከሰጠሽ ልጅ እስከሰጠሽ አምኖሽ ልጅ እኮ መስጠት ማለት አመነሽ ማለት ነው። እግዚአብሔር ልጅ እስከሰጠሽ እድሜ እስከሰጠሽ ጤና እስከሰጠሽ እድሉን ካገኘሽ ልጆችሽን እኔ እንደ እንትንም አልቆጥረው የጊዜ እንደ ማከነ እንደምን አልቆጥረው እንደ እድል ነው የምቆጥረው ልጆችን ማሳደግ። ቆንጆ። አሁን ስታነሻ ሀሳብ ልክ በየእድሜያቸው ያለው ልዩነት በምን ማወቅ እንችላለን? አብራናቸው ካልሆነ በየእድሜያቸው የመጣውን ልዩነት እንዴት እናውቃለን ስትይ ነበርና ልክ ነሽ። በየእድሜያቸው የተለያየ አይነት ጠባይና ባህሪ ያላቸው። አንቺ የመጀመሪያ ልጅሽ 17 ሆኗታል ላይ ቲንክ አይደል? አሁን
አንድ ሳምንት 2 ሳምንት የቀራት ኦልሞስት 17 ገብታለችና እንግዲህ ይሄንን እድሜ ስትኖሩ አንድ ላይ በየእድሜው የተለያየ አይነት ባህሪ ታሳይሻለች። ትንሹም አሜኑ አሁን በደረሰበት እድሜ የሚያሳይሽ ባህሪ አለና አንዳንድ ባህሪዎች አሉ የሆነ እድሜ ላይ የሚያስቸግሩ ልክ ጉርምስና መጣ ሲል ለሴቷም ወደ 14 ወደ 15 ሲገቡ በሰውነታቸውም ላይ የተለያየ አዲስ ነገር ይፈጠራል። በአእምሯቸውም ላይ ስነ ልቦና ላይም የሚፈጠርባቸው ነገር አለና እዛ ላይ ምን ሰራሽ? ያስቸገረሽ ነገርስ ነበር ወይ? ያው ይኖራል እንዳልኩሽ ነው። በቃ አብረሻችሁ ስትሆኚ ታይዋለሽ እያንዳንዱን ነገር። እኔ አሁን ልዩነቱን ማውቀው እንዴት ነው? አሁን ትንሹ ልጄ ትልቋ ልጄ አንዳንድ አንቺ እንደዚህ ነበር ስላታለሁ። አንቺ ትቆጣው ማለት ነው? አዎ የሆነ ነገር ስትለው አንቺ ትብሺ ነበር ከሱ አንቺ እንደዚህ ነበር ስላታለሁና አለ እና እንደውም ምን እላለሁ አንዳንዴ እዚህ እድሜያቸው ላይ እንደዛ ነው፣ እዚህኛው እድሜያቸው ላይ ግን ይቀየራል አሁን ለሌላም ሰው እና የሆነ እድሜ ላይ የሆነ ባህሪ ለምሳሌ አልቃሻ ሊሆኑ ይችላሉ፣ የሆነ ሰዓት ዝምተኛ ሊሆኑ ይችላሉ፣ የሆነ ሰዓት ደግሞ ነጭናጫ ሊሆኑ ይችላሉ። ይሄ በሁለቱም ላይ ያየሁት ነው። የሆነ እድሜ ላይ ያልሽ ማለት ነው። ሌላው ደግሞ ይሄ አሁን የጎርምስና እድሜ የምትይው ነገር ላይ ብዙ አይደለም ልጄ ላይ ብዙ የለም። የሚገርምሽ ነገር ግን እኔ ራሱን የጉርምስና እድሜን አልረሳሁትም። የራስሽን አዎ ለምን እንደሆነ ታውቂያለሽ? አንዳንዴ ለሷ ራሱ አይ እኔም እንደዚህ ነበር ብለሃለሁ። አንዳንድ ነገሮች ላይ እንዳልኩሽ ብዙ አይደለም እሷ እንደው የሚታይ ነገር አላት አትይውም። ግን አሁን አንዳንድ ስለ ጓደኞችም ስለሆኑ ሰዎችም እንደዚህ ስናወራ አዎ እንደዚህ እኮ ነው እዚህ እድሜ ላይ ለምሳሌ ባለባበስ እንደዚህ ልበሽ እንደዚህ ያምሩሻል፣ እኔ እንደዚህ ያለብኝ እንደዚህ ነው እና አስገድዳታለሁ እኔ ያልኩት እንድትለብስ እና አኩርፋ ትወጣለች። እኔ እንደዚህ ያለው ደግሞ የሚያምርባት እኔ እምላል ከዛ አኩርፋ ትወጣለች። ሌላም ቀን እንደዛ እና ሁሌ ልንወጣ ስንል እንጣላለን። ይሄን ነው የምትለብሺው፣ እኔ ይሄን አልለብስም፣ ይሄን ነው የምትለብሰው ወይ እሷ የመረጠችው ምርጫ እኔ በቃ ከስንወጣ ጀምሮ በጣም የሚያስጠላ ልብስ ነው የለበሽው አያምርብሽ ምናምን ያለ ግን ትዝ ይለኛል። እኔ ወዲያው ግን እናቴ የምትለኝ የነበረው ይሄ ልበሽ አይ ይሄን ነው የምለብሰው ምናምን እና የእውነትም ግን አያምርብኝም ነበር ራሴ ከመመርጠው እናቴ የምትመርጠው። ግን ምንድነው የሚመስልሽ እነሱ ማያውቁ ፋራ ምናምን ነው የሚመስል አንቺ አዋቂ ልክ ልጅም እንደስተለኝ ራሱ ይሄን እላታለሁ። አይኔ እንዳንቺ ነበርኩኝ እናቴ እንደዚህ ስትለኝ የሚያምር አይመስለኝም የራሴ ምርጫ ነው እና እድሜ ነው ምናምን እላታለሁ። ለምን እጫናታለሁ ለምን አስገድዳታለሁ እላለሁ። አንዳንዴ እንደው እያንዳንዱን ነገር ታውቂያለሽ። አንዳንዴ ብቻዋን መሆን ትፈልጋለች። ለምሳሌ መኝታ ቤቷ ስትሆን ወደ መኝታ አረ ሂጂ በቃ እማዬ ትለኛለች። ተከትለሽ ስትገቢ ወይ እዛ ቁጭ ብላ ወይ እያነበብሽ ምናምን ሄጄ አዋራታለሁ። ሳዋራት አዋርታኝ ወዲያው ዝም ትለኛለች እና ብቻዋን መሆን ፈልጋለች ማለት ነው። እና አንዳንዴ ተወት አደርጋታለሁ። ትዝ ይለኛል የራሴ እኔም እኮ እንደዚህ ነበርኩኝ ብቻዬን መሆን ፈልግ ነበር። ማንበብ ትፈልጊያለሽ? ሬዲዮ በእኛ ጊዜ ደግሞ ሬዲዮ ነው የምናዳምጥ። ብቻሽ ሬዲዮ ማዳመጥ ትፈልጊያለሽ? ማንበብ ትፈልጊያለሽ ወይ ብቻሽን መሆን ትፈልጊያለሽ? እና የራሴን ብዙ አልረሳሁትም፣ አስታውሰዋለሁ። በተቻለ መጠን ለማስታወስ እሞክራለሁ። አንዳንዴ ደግሞ በጣም ተጽዕኖ አደርጋለሁ እላለሁ። ደግሞ አንዳንዴ ደግሞ ማልረዳ እናት ነኝ እላለሁ። በቃ እኔ ያልኩት ብቻ ይሁን የምልበትም አለ። ለዛ ነው ደህና ናት እሷ የምልሽ። ብዙ ነገር እንትን ትላለች ከኔ ጋር እሺ ትላለች። በቃ እሺ ብላ ነገሮችን ታደርጋለች። እኔ ያልኩት ብቻ ካልሆነ ብለሽ በኋላ ላይ ይሄን ነገር ባላረኳት የምትዩ ለምሳሌ ምን አለ? ብዙ ለምሳሌ ልብስ ለምሳሌ እኔ ይሄን ካለብሽ ብያት ተደብራ ትውላለች ወጣ ማለት ነው። እና እንትን አይሰጣትም፣ ኮንፈርት አይኖራትም፣ ሳያት ደስተኛ አትሆንም። እና ምን አገባኝ የፈለገችው የምትለብስ ብዬ ነገ በቃ ተዋለሁ በራሷ እንትን በቃ ትልበስ ታያለሽ። ለምሳሌ ብቻዋን መሆን ፈልጋ ካልመጣሽ ነይ እዚህ አብረን እንሁን ምናምን ትያታለሽ። እና ለምን እንደዛ አድርጋለሁ እላለሁ። ደግሞ አንዳንዴ ምን አረገሽ ቤቷን ያለችው በቃ ብቻዋን መሆን ስትፈልግ ብቻዋን ትሁን፣ አትቆልፍም አትልም። ግን ብቻዋን አንዳንዴ በቃ ለመሆን ስትፈልግ እና ያው የእድሜ ነገር መሆኑን ታውቂያለሽ። ስለዚህ ብዙ የተቸገርሽበት ነገር የለም። ግን እያንዳንዱን እድሜያቸውን አብረሻቸው ስለነበርሽ በእውቀት አውቀሽው እየተረዳሽው የሚያስፈልጋቸውን ነገር እያደረግሽ እንደ የእድሜያቸው ነው አብረሽ ኖርሽው አይደለ? አዎ።
መኝታ ቤት ብቻዋን ስትሆን ያልሽኝ ያሳብኩት ነገር ምን ነበር? ባለፈው ስንጫወት ስለ ሶሻል ሚዲያ አጠቃቀም አንስተን ስንጫወት የመኝታ ቤቱን ዋይፋይ የሆነ ያጫወትሽኝ ነገር ነበር። መኝታ ቤት ብቻቸውን ሆነው ወደ ሌላ ነገር እንዳይገቡ እንደዚህ ያደርገዋለሁ ያልሽኝ ነገር ነበርና እስቲ ስለሚጠቅመን አንቺ እስቲ። አይ አጋጣሚ ምን ሆነ ቤታችን ውስጥ አንዱ መኝታ ቤት ጋር ዋይፋይ አይደርስም እና የልጅ መኝታ ቤት የነበረው ጋር ሳይሆን ሌላኛው መኝታ ቤት ላይ ነበር። በዘዴ አድርጌ እዛ መኝታ እንድትገባ አደረኳት። እንዳይመች ሆነ እንትን ማለት ነው። ስለምታውቅ ነው መቼም ማወራው ስለምታውቅ ነው እና ተማምነንበት ነው። ለምን እኔ በራሴ ረጅም ሰዓት ስልክ ላይ ስታሳልፊ እኮ ደስ የማይል ነገር አለው። ጊዜሽ ይቃጠላል። አሁን የማንበብ ልምዳችን ጠፋ አይደል? በጣም አሁን ድሮ መጽሐፍ በጣም አነብ ነበር። አሁን እንዴት ታነቢያለሽ? ማንበብ እኮ አትችይም። እሱ ጠፋ። ጊዜሽ ይበላል። አንዳንዴ ለመሄድ እያሰብሽ ቆይ እቺ ልጨርስ የምታያቸው ብዙ ነገሮች እና ከዛ አንፃር መሆኑን ታውቃለች። አሁን ግን ቢሆንም ያን እያወቅንም ግን አሁን ለምሳሌ በዚህ ሰዓት ነው መተኛት የምፈልገው ብለሽ የሆነ ነገር እያዳመጥሽ ታመሻለሽ። እሺ ከአንቺ ቁጥጥር ውጭ ነው ማለት ነው። እሱ ነው እየመራሽ ያለው ማለት ነው። እኔ እንደዛ ቻሌንጅ ካደረገኝ በዚህ እድሜ ለልጆች ደግሞ አስብ እንዴት ነው ራሳቸውን መቆጣጠር የሚችሉት? ሰዓታቸውን ይወስድባቸዋል። ማየት የማይገባቸውን ነገር ሊያዩ ይችላሉ። መስማት የማይገባቸውን ነገር ሊሰሙ ይችላሉ ምናምን። ስለዚህ ትመክሪያለሽ እንደዚህ አይነት ነገር እንደማያስፈልግ ብዙም እንትያለሽ። ግን በተቻለ ደግሞ መጠን ከዛ ነገር ደግሞ የማይገናኙበትን ነገር ደግሞ እንትን ታደርጊያለሽ እና ካስገባኋት በኋላ እዛ መኝታ ቤት እዚህ እኮ ዋይፋይ አይደርስም ማለት ወደዚህ ደግሞ እንዳትመለስ ነው የሆነው ቤቱ ማለት ነው። እዚህ ግን ዋይፋይ ዞሮ አንቺ ስልክ ይዘሽ ወደ መኝታ ቤት አትገቢም። ስለዚህ እዛው ሳሎን ነው ሁሉን ነገር በቃ ሳሎን ነው። ወደ መኝታ ቤት ስልክ አይገባም በአብዛኛው። በዚህ መንገድ በቃ ራሱ አለመኑ አንዳንድ ጊዜ ቆይ መብራት ሲሄድ ወይ ደግሞ በፊት ደግሞ ትዝ ይችላል ዋይፋይ ምናምን የሆነ ጊዜ ይዘጋ ነበር። ደስ አይልሽም ነበር? በሱ ጊዜ የሆነ ረፍት አታገኝም? ሁሉ ነገር ጸጥ ያለ ደስ የሚል ነገር በቃ ከሌለ በቃ የለም። በቃ እንደሱ አይነት ነገር ተጠቅሜያለሁ። እሷም ታውቃለች። ስለ ሶሻል ሚዲያ ያለሽን ነገር ወደዋለሁ እኔ። ልጆች እስከሆነ እድሜያቸው ድረስ ከታብሌትም ከስልክም መራቅ አለባቸው ከሚሉት ወላጆች ነሽ አንቺና እሱም ላይ የሰራሽውን ነገር አጋሪ። እስከ ስንት ዓመታቸው ነው ያንቺ ልጆች ስልክ የሚፈቀድላቸው? ሲፈቀድላቸውስ በምን አግባብ ነው የሚጠቀሙት የሚለውንም አጋሪ። ትልቋ ልጄ 16 ዓመት ልደቷን ካከበረች በኋላ ተነጋግረን እንዴት ስልክ መጠቀም እንዳለባት ማለት ያው ከቤተሰቦቿ ጋር ምን ለመደዋወል እንደና ደግሞ እንዳልኩሽ እዛው ፊት ለፊት ነው ምን ሰዓት አለው እንዳልኩሽ መኝታ ቤት ይዞ መግባት አይቻልም። በእንደዚህ አይነት ነገር ተነጋግረን ተማምነን ምንድነው ችግሩ ትል ነበር በፊት። ለምን ትንሽ ልጅ ሆና ህፃን እስከ 6 ዓመቷ 7 ዓመቷ የሆነ ስልክ ገዝቼ ቤት የሚቀመጥ የምገናኝበት ከነሱ ይሄ አንድ ስልክ ነው ይሰጥቻለሁ ጠቅጠቅ ስልኳ ማለት ነው። ስለዚህ እሷ ስልክ ተብሎ ኖሯል እና እኔ ድሮ ስልክ አልነበረኝ ወይ እንዴት ሳድግ ስልክ ተከለከልኩ አለች። አይ ያኛው የምንገናኝበት በስልክ ያኔ ደግሞ እንትን የለም ነበር አይደል ዋይፋይ ምናምን የለም ነበር ያኔ። ስለዚህ መደዋወያ ነው አብዛኛው። አሁን ግን ብዙ ነገሮች ተመቻችተዋል። አንቺ ደግሞ አሁን እያደግሽ ነው። ስለዚህ በቃ እዚህ ላይ በቃ ይቋረጣል። ስለዚህ የሆነ ሰዓት ደግሞ እድሜ ሲደርስ ክፉ ደጉ ማመዛዘን በምትችልበት ሰዓት ነገሮች እንደዚህ ስልክ ይሰጥሻል ብያት ነበር። 18 ዓመቷ ድረስ ነበር እንትን ብለ እሷም ማምናበት ማለት ነው። በኋላ 16 ዓመት ሲሆናት በቃ ተማመነ እና ብዙ ጓደኞቿም በቃ ትንንሽ ልጆች ሁሉ እንትን አሳመነች። ከዛ በሰዓት ስልክ ሰጠኋት። ግን እንዳልኩሽ ሳሎን ውስጥ ሆነ ነው የምንጠቀመው በአብዛኛው። እንደገና ደግሞ ሰዓት አለው ለትምህርቷ እንድትጠቀምበት ነው በአብዛኛው ማድረገው። በተረፈ ለእግዚአብሔር አደራ ልጆችሽን አሳልፈሽ መስጠት። ልጆችሽን እንዲህ ነው እኮ የምታያቸው። እዛ በሄዱ ታያቸዋሽ፣ ጨለማ ውስጥ ቢሆኑ ታያቸዋሽ፣ በር ቢዘጋ አታያቸውም እኮ አይደለ? በፈሪያ እግዚአብሔር እንዲኖራቸው በቃ እግዚአብሔርን እንዲፈሩ እግዚአብሔር የትም ቦታ አይኑ እንዳለ ትንሹ ልጄን ራሱ እኔ እንደዛ ነው
ነው ተደብቀህ እዛ እንትን ዘግተህ ምናምን እንትን አላይህም እለዋለሁ። እኔ ማየት አልችልም። ማየት እዚህ ፊት ለፊት ከሆንክ ነው። እግዚአብሔር ግን ያይሃል እና እንደውም ደስ ስለምለው የሆነ ነገር ይለኝና እግዚአብሔር ግን አይቶኛል አይደል ይለኛል። የሆነ ኳሽ ራሱ ማለት ነውና በቃ እግዚአብሔርን እንዲፈሩ እንደና ምን እላችኋለሁ እኔ ልጆቼን ሁሌ በምድር ላይ የኔን ያህል ለእናንተ ከእግዚአብሔር በታች በምድር ላይ ካለ ሰው የኔን ያህል ለእናንተ ጥሩ ነገር የሚመኝ ክፉ ነገር እንዳይደርስባችሁ የሚጠብቃችሁ ምናምን የለም። ስለዚህ የሚጠቅማችሁ ነገር ነው እንትን እላችኋለሁ። በዚህ መንገድ ያው እየነገርሻቸው በተቻለ ያቅምሽን ደግሞ የትንሽ ያለችሽን እውቀት አንቺ የተጎዳሽበትን ነገር የነገርሽ ለማሳደግ ትሞክሪያለሽ። በተረፈ ግን እግዚአብሔር ጠባቂው እግዚአብሔር ነው። ልክ ነሽ፣ እግዚአብሔር ነው። ግን እንዳልሽው የራስን ድርሻ ደግሞ ራስ መወጣት ይገባልና እርግጥ ከሶሻል ሚዲያው ማግለል አግባብም አይደለም። ሙሉ ለሙሉ የግድ ስለሚያስፈልጋቸውም ግሎባላይዜሽኑም ለዛ ስለሚጋብዝ ዓለምም አሁን ወደዛ ስለሆነ እየሄደች ያለችው ፕላትፎርሙ መጠቀም አለባቸው። ግን በምን መልኩ መጠቀም እንዳለባቸው እንዳልሽው ደግሞ ቀድሞ ፈሪሃ እግዚአብሔር ልባቸው ውስጥ ካደረ መጥፎና ጥሩ አእምሯቸው ስለሚነግራቸው መጥፎን ትተው ወደ ጥሩና እኔ ሰሞኑን ቲክቶክ ላይ ቻሌንጅ የሚሉት ነገር አለ አይደለ? ሳንቲም ይከፈላቸዋል፣ ሽልማት ይሰጣቸዋል። ዱቄት ተቀቢ እንደዚህ አድርጊ የሚሉት ነገርና 18 19 አካባቢ ብትሆን ነው ይመስለኛል። ልጅቷ እርግጠኛ አይደለሁም። እንዲሁ ሳያት ጨርሼም አላየሁትም እርግጥና ቻሌንጁ ምንድነው? ልብስሽን አውልቂ ነው። ቲሸርት ነው የለበሰችው። ልብስሽን አውልቂ ነውና አውልቂ የሚላት ወንድ ነው። ልታውልቅ ትላለች። ሙሉ ለሙሉ ነው ማውለቅ ያለብሽና እውነት ለመናገር ጨርሶ ማየት አልቻለም። በጣም ነው ውስጥ ያዘ ነው ማለት አንዲት ሴት ልጅ ለጫውታም እንበለው ገንዘብ ለማግኘትም እንበለው ለምንም እንደዚህ ዓለም በሚያይበት አደባባይ ቆማ ልብስ ሙሉ ለማውለቅ ማሰቧ ራሱ መፍቀዱ ሩቅ ነው። ማሰቧ ራሱ የሚመጣው ውስጧ ውስጥ ያጠራቀመችው ነገር የመጣችበት መንገድ ምናምን ነውና በጣም ሳስብ ነበር እንደ ወዴት ነው እየሄድን ያለ ነው? ምንድነው? ወላጆች በቃ በጣም መስራት ካለብን ራሱ በጣም ብዙ አልፈ መስራት አለብን አይደለም? የሚገባንን ነገር ማድረግ ከሚገባን በጣም ብዙ ልጆቹ በጣም ፈጥነዋልና ወደ እነሱ በደንብ ፈጥነን ሶሻል ሚዲያውንም ከልክሎም ስለማይቻል አጠቃቀማቸውን እንዳንቺ ደግሞ ጠንካራ ሲሆኑ አሳምነው በዚህ እድሜያችሁ ጓደኛዬ ስላለው ምናምን የሚል ነገር መቼም ይጠፋል ብዬ አላምንም። የራስሽን አቋም ይዘሽ በቃ በዚህ ሰዓት ነው የሚገባሽ ይሄንን ነው ማድረግ እንደ ወላጅ መርተሽ ነው ይሄን ያደረግሽውና በጣም ስለምወደው ነው ይሄንን ነገር እኔም ያንቺን አቋም ነው የምቀበለው። እኔም ያንቺን ነገር ነው ለልጆቼ ማድረግ የምፈልገውና ለዛ ነበር እንድታነሺ የፈለኩት። በጣም ቆንጆ ሐሳብ ነው። የምትጨምሪው ነገር ካለ ጨምሪልኝና እዚህ ላይ ወደሚቀጥለው ልጅ እኔም ራሱ ልጄ እንደዛ ትላለች። አሁን ትንሹን ወንድሟን ለምሳሌ ሰዓት ትመድብልሃለች በቃ ምናምን ትላለች እና ተቀብለዋለች ማለት ነው እንደ ጠቅሟታል። ስለዚህ ተጽዕኖ ወይ ምናምን ሳይሆን በቃ ጠቅሟታል፣ አምናበታለች የምላቸው ነገሮች አሉ። ሁለተኛ ልጆቻችንን የራሳችንን የህይወት ልምድ ብንነግራቸው እኔ አሁን ወደፊት መጽሐፍ እጽፋለሁ ብዬ አስባለሁ ስለራሴ ህይወት ማለት ነው። ለሰዎች ስለሚጠቅም ምን ያለፍኩበት ህይወት ለሰዎች ስለሚጠቅም ድክመቴ ጥንካሬ እና በተለይ ለሚመጡ ልጆች ማለት ነው። እና ያንን ግን ወደፊት የምታደርጊው ነገር ላይ ወይ ደግሞ በሆነ ነገር ብቻ በተለያየ ነገር ህይወትሽን ታካፍያለሽ እኮ ለሰዎች አንቺ ወደቅሽባቸውን አንቺ ያለፍሽባቸውን ነገሮች ግን ከቤትሽ ብትጀምር በተለይ ሴት ልጅ ስትኖርሽ እንደዚህ እንደ ኩያሽ ሆነች ደግሞ የምታዳምጥሽ ምናምን ስትሆን የራስሽን የህይወት ነገር ስትይ ልጆች በሰል እያሉ ይመጣሉ። ያው ድሮ መጽሐፍ አንባቢ ስትሆኚ ምናምን በሰልት ያለሽ እኮ አይደል? ከጓደኞችሽ መሀል አሁን አንቺ የምታነቢ ምናምን ከሆንሽ አንቺ ብዙ ነገር ላይ በሰል ያለሽ ትሆኛለሽ። የህይወት ደግሞ ሼር ስታደርጊ ለሰዎች ያውም ለልጆችሽ ለቅርብ ሰዎች ስለሆነና እኔ ምን አይነት ነገር አለኝ ብዙ ጊዜ እንደዚህ ነገሮችን አወራለሁ ለሰዎች ያለፍኩባቸው ነገሮች ምንም አልደብቅም። በአብዛኛው በተለይ በጣም የወደቅኩባቸው የተሳሳትኳቸው መጥፎ የሄድኩባቸው መንገዶች አወራለሁ። ከማወራቸው ሰዎች አንዷ ልጄ ናት። በተለይ አሁን ከ15 ዓመቷ በኋላ ምናምን እናወራለን አንዳንድ ነገሮች በእድሜዋ በሚመጥናት ማለት ነውና እኔ የወደቅኩባቸው እኔ የተሳሳትኳቸው
እድሜዎች እኮ አሁን እሷ ያለችበት እድሜ ነው አይ 15 16 ሃይ ስኩል ያለንበት ስለዚህ እነዛን ነገሮችን ይነግራሃለሁ ያኔ እንደዚህ ባላደርግ ያኔ እንደዚህ ባልሆነ ያኔ እንደዚህ ስለምላት ብዙ ነገር ላይ ጥሩ ናት ያስባለሁ በመታወራይ እንደው በማያት እርጋቷ እንደው ነገሮቿን ሳያት ጥሩ ነው የምላቸው ነገሮች አሉና ያም ራሱ ጠቃሚ ነው ለልጆች በመምከር የራስን ለምን ልጆች ቅርቦች ስለሚሆኑ ለምሳሌ እኔ በዚህ ምክንያት እንደዚህ አይነት ውድቀት ደርሶብኛል ውድቀትሽን ታቋለች ታይዋለች ስለዚህ አያለች እንትን ታድርጋችና ይሄኛውንም እንዳልሽው ይሄ ሶሻል ሚዲያውንም ከራሴ አንፃር ነው እጨናነቃለሁ ራሱ ደግሞ የእውነት ነው አሁን ሙሉ ቀን እንደዚህ አይነት ነገር ውስጥ ቋልሽኮ ማታ ራስ ምን መኝታ ይረበሽብኛል እንቅልፌ ይረበሽብኛል አይምሮ ይረበሻል በጣም ነው ምንድነው ይሆንኩት ይላል ምንድነው ዛሬ ይሆንኩት ግን አይምሮ ይመረበሽ እንቅልፌ መዛባት ምናምን ማታው ይታመሻልሽ ጧት ደግሞ ታረፍጃለሽ ህይወትሽ ብቻ ይረበሻል ያን ይሄው እንደዚህ ትላንት እንደዚህ ሆኜ እንደዚህ ምናምን እላለሁ እና በዚህ መንገድ ልጆቻችን ይሄው የተሻሉ እንዲሆኑልን ነው ከኛ ልክ ነው ከልጆች ሳንወጣ ሁለቱም ልጆችሽ የተለያየ አይነት ባህሪ ያላቸው አይደለ ትንሹ ልጅሽ ግን አንድ ነገር አድርጎ አስገርሙሻል በደግነት እንደዚህ አይነት ደግ ልብ ነው እንዴ ያለው ብያለው እንዲ ነገር ገጥሞኛል እሺ ነገር አለና እስቲ እሱንም አጋሪ እሺ በዚህ አያይሽ ማለት ነው ይሄ ወንድና ሴት ሲሆኑ ልጆች በራሱ አለ ከወንዶች እንደዚህ አይነት የሆኑት አንቺም ወንድና ሴት ናቸው ታያዋልሽ እና ወንዶች በፊት ወንድ ሳይኖርሽ ለወንዶች ምን ሰጠው ነገር አለና ከኛ ተፈጥሮ አይመስለንም ለምሳሌ እኛ ተፈጥሮ አለ የወንዶች ተፈጥሮ አለ ባልሽም ቢሆን ማለት ነውና በጣም ትናደጃለሽ ለምን ይሄን አላደረግም ልጅሽ ሲሆን እኔ አሁን በልጆቼ መሃል እሱ ወንድ ስለሆነ የሚያደርገው እሷ ደግሞ ሴት ስለሆነች እሷ የኔ ከኔ ጋር ነው እሱ ደግሞ ወንድ ነው እና ሳይ ወንዶች ለካ ክፎች ሆነ አይደለም ወንድ ይሄ ነው ማለት ነው በቃ ወንድ ልጅ ይሄ ነው ማለት ነው ላለው የወንድ ነገር ላይ ማለት ነው አዎ ብዙ ነገር ላይ ለውጥ አለን እኛና ተፈጥሯችን ማለት ነው እና አሁን እዚህ ልጅ የአሜን እናት ስለሆንኩ እኔ ወደፊት ሲያገባ ራስ እኮ የአሜንን ያንን ፓርቱን ጥሩ በቃ ጥሩ ልጅ ነው አዎ እኔ መቀበለው እናቱ ስለሆንኩ እና ይሄ ወንድና ሴት ልጆች ስታሳድጊ በራሱ ለወንዶች የሚኖርሽ አመለካከት ይቀየራል መጥፎች ሆነ አይደለም ወይ እኔን ለማናደድ አይደለም ወይ እነሱ እንትን ስለሆኑ አይደለም በቃ ወንድ ልጅ ይሄ ነው የምታያቸው ነገሮች ራሱ ገጥሞ ይሄ ከልጅ አስተዳደግ ጋር ተገናኘው ወንድ ልጅ ይሄ ነው በቃ ባህሪው ተፈጥሮ ነው እንጂ እኔን ለማናደድ አይደለም የምታያቸው ነገሮች አሉ ግን ምስሪ እዚህ ጋር አያይዞ ማነሳው ነገር ምንድነው እኔ እናቶችን አሁን ብዙ ጊዜ ነው ወቅሳለሁ እናቶች የኛን እናቶች ማለት ነው ለምንድን ነው ወቅሳቸው እናንተ የሰራችሁት ወንድ ነው ነገ ባልሆኑ ሚስቱን የሚያስቸግረው ስለዚህ እናት ስትሆኑ ለወንድ ማርላት አለ ዴፊኒትሊ ያው እናት ለወንድ ልጇ ነው የምታደላው የኔም እናት ለወንዶቹ ነው የምታደላውና ምንም ማድረግ አይቻልም እሱን ግን ልክ አንቺ እንዳልሽው ተፈጥሮ የሚሰጣቸው ነገር አለ አንዳንዴ ደግሞ ሰርተው ማስተካከል የሚገባቸው ነገር እንዳለ አምናለሁ እኔ ለእናታቸው ሲሆኑ ለእህታቸው ሲሆኑና ለሚስታቸው ሲሆኑ ይለያያል መቼም መሆን ያለባቸው ነገር ስለዚህ እናቱ ጋር እንደሚሆነው ሄዶ ሚስቱ ጋር ሲሆን እንግዲህ ዛሬ ትዳር ቻሌንጅ ፉል የሆነው አንዱ ሁሉም እንዲ ነው ማለት ባልችልም ግን አንዱም ይሄ ተጽዕኖ አለና እኔ እንደናት ለሚስቱ የሚመች ወንድ አድርጌ ማሳደግ እንዳለብኝ ይሰማኛልና እሱ ላይ ሳይጋጭ ይሄኛው ሐሳብ አይ እሱኛውን አይደለም እኔ ደግሞ መልሽ ይሄ አንዳንድ ተፈጥሮ የሆነ ነገር ለምሳሌ ምን እንላለን አሁን እኛ ስጦታ እንዲሰጥ ትፈልጊያለሽ ባልሽ አይደል በዓል ሲደርስ ልደት ሲሆን አይሰጥሽ እኔ አይሰጠኝም ነበር ልደቴም ላይ ምንም በዓልም ላይ ምናምን እኔም ባደርገው ምንም እንትን አይዘው ግን ያንን የሚመስል ምንድነው የሆነ በጣም ቅር ይልሻል በቃ የተተወች የተረሳች ምናምን አይነት ሴት ነው እና አሁን ያ የወንድ ልጅ ተፈጥሮ ነው ተብሎ አሁን ያኔ የስነልቦና ባለሙያ ቢነግረኝ የምናምን ቢነግረኝ አልቀበለው ክፉ ነው ልልም ይችላል ወይ መጥፎ ሰው ነው ልልች አሁን ግን አንዳንዴ ተፈጥሮ በተፈጥሯችን እኮ አላ ተፈጥሯችን አይደለ አንዳንድ ጊዜ ባህሪና ተፈጥሮ ይለያያል የወንዶች ተፈጥሮ ብዬ አሁን ያየሁት ነገር ግን አለ በወንዱ ልጅና በሴቷ ልጅ ማለት ነው እና ያን ሳይ ዱራውን ተፈጥሮ የሆነውን ነገር ሁሉኛ የወንዶች የራሳቸው ወንድ በመሆናቸው ያላቸው ማንነት ባህሪ አለ ማን ነው ተፈጥሮ አለ
እሱን ነው የምልሽ እንጂ እንዳልሽው በባህሪ በጣም መቀረጽ ያለባቸው ልጆች ብቻቸውን እንዲያድጉ ምናምን የሚያደርግሽ እኮ ባህሪ አለመስማማት ነው። ያን እንዳልሽው እዚህ ጋር እኛ ደግሞ የምንቀርጻቸው ነገር አለ ለትዳራቸው ብቻ ሳይሆን ለሀገርም ብቻ ለሌላም ላለ ግንኙነትም ቢሆን ቀርጸን ማሳደግ ያለብን አለ ወንዱንም ሴቱንም። እና አሁን ልጄ ራሱ እያደገ ሲመጣ እምለዋለኝ ትልቋን ልጅን ባሳደግኩበት ሲስተም ላይሆን ይችላል ማሳደገው እሱ የራሱ ደግሞ የወንድ ባህሪ ተፈጥሮ ምናምን አለው። እኔም እንግዲህ አሁን ስለ ወንድ እንዴት ማሳደግ እንዳለብኝ ራሱ እኔ ወይ መሰልጠን አለብኝ ማለት ነው እምረዳው አሁን ማለት ነው። ስለዚህ ምን ነበር አሜን ያየሽው ነገር? እኔ ለእውነት ለምናየው ሁለቱም ልጆች ደጎች ናቸው በጣም በጣም ማለት ነው። እና ከአይምሮዬ በላይ የሚያደርገኝ ማአት ነገር ነው ያለው እንዳልኩሽ አንዳንዱ ስሜቴን እንትን ስለሚያደርገው አላወራው አንዳንድ ስሜትሽን በጣም የሚነኩት ነገሮች ስላሉ ማለት ነው። እና ትልቋም ልጅ እንደዛው እና እንደውም እሷ ያሜን ይጻፍለታል እኔ አይጻፍም ትለኛለች። አሜን አሁን ገና ልጅ ስለሆነ ቅርብ ስለሆነ ታስታውሽው ስለማስታውሰው ነው የማወራው እንጂ እሷም ብዙ የሚያስደንቀኝ ብዙ በቃ የሚያስለቅሱኝ ነገሮች ሁሉ አሉ በእኔ ህይወት ላይ ያደረገቻቸው ማለት ነው። ያሜን አሁን የቅርቡ ነው በዚህ አመት ይመስለኛልና ምን ሆነ ቤታችን አንድ ልጅ ጃር ይዞ መጣ። ያ በስልክ ነው ያወራሁት ይዘህልኝ አልኩት ይሄን ያህል ብር ትከፍኛለሽ አልኩት ይዞ መጣና ጃሩን አወረደ ያለኝን ብር ሰጠሁት። ጨምሪልኝ አለኝ። እንዴ ለምን እንደዚህ አንዴ ተነጋገርነው አልኩት። አይ ምናምን ብሎ የሆነ ነገር ብሎ ሄደ ማለት ነው። አልሰማሁትም ምን እንዳለ። ከዛ ሄደ በኋላ ስመለስ እኔ በር ላይ ነኝ እሱ ቁጭ ብሏል ሶፋ ላይ ቲቪ እያየ ነው። ስመለስ ያለቅሳል እንባ ሆኗል። ምን ሆነ ነው ስለው ልጁ አሳዘነኛል። ለምን አልኩት። ደከመኝ እኮ አለሽ አለ እያለቀሰ ማለት ነው። ደከመኝ እኮ ነው ያለሽ ምናምን አልሰማሁትም እኔ ደከመኝ ማለት ነው ስለ ደከመኝ ነው ብሎኛል። ስለኝ እናሳዘነኝ በጣም ስቅስቅ ብሏል። ከዛ ደውዬ እንደገና እባካችሁን አሁን ላኩልኝ ልጁን ብዬ እንዲያ አድርጌ እንትን አልኩት። እና እንደዚህ የማዘን ሰዎችን ሲያይ የሚረዳበት እንትን አሁን ድካም ማወቅ አይገርምሽ? ስንት አመቱ መሰለሽ? በዚህ ሰዓት 5 አመት ከምናምን 2 አመት ከምናምን አካባቢ እሺ አሁን በቃ ወደ 6 አመት እየገባ ነው ይሄኛው ማለት ነው። አሁን ደግሞ ቅርብ ጊዜ ምን አጋጠመኝ አንድ ቦታ አዲስ ቦታ ገብተን ነበር ለመኖርና ውሃ መብራት ምናምን ገና ነበር እና በጣም በቃ አሰለቸኝ አደከመኝ በጣምና አንድ ሳምንት የሆነ ቀን መብራት ተቋረጠ። የሆኑ የተወሰኑ ቤቶች ማለት ነው ብልሽት ነው እና መሰራት አልቻለም። እኔ ደግሞ በጣም ደከመኝ እና ብዙ ጣውረር ነበረው እና ዝም አልኩኝ በቃ እና ፍሪጁም ውስጥ ያሉት ነገር ሲበላሹ በቃ ልጆች ይደብራቸዋል ቤት መብራት የለም ምን የለ እና እንደዚህ ሆኖ አንድ ቀን አሞት ቀርቶ ነው ከትምህርት ቤት እና ወጣን ይዤው ወጣሁ በቃ ቤቱ አስጠልቶኝ ማለት ነው። ከዛ ተያይዘን ልክ ስንወጣ አንድ ሰው አገኘ እንትን ኮሚቴ ናቸው እና ሰላም ምናምን አሉ። ከዛ ሰላም ነው ምናምን አልኳቸውና ወደ መኪናው ልገባ ስል ወዴት ነው አሉ ሲሉኝ የትም ልሄድ አይደለም የወጣሁት ደብሮ ነው ዝም ብዬ ይዤው የወጣሁት እሱ ወዴት ነው ሲሉኝ ማልቀስ ጀመርኩ ስለከፋኝ ማለት ነው። ወዴት ነው ሲሉኝ በቃ ዝም ብዬ ልሄድ ነው በቃ ቤቱ አስጠላኝ ቤቱ ምናምን ብዬ ማልቀስ ጀመርኩ። አሜን መኖር ረስቻለሁ። አይቶኝ አያውቅምና ደንግጧል እሱ። ከዛ ሰውየው መጣ አቀፉኝ። እንዲህ ምን ነው ምን ሆንሽ እንዴ አንቺ ጎበዝ ልጅ አይደለሽ ጠንካራ አይደለሽ እንዴ እንደዚህ ምናምን አሉና እና እንዳልኩሽ የተወሰኑ ቤቶች ስለነበር መብራቱ ያልነበረው ሁሉም ሰው አልሰማም መቸገሬን ማለት ነውና አይ እንደዚህ ሆኖ እንደዚህ ምናምን አለና ይስተካከላል ተይዞች አቀፉኝ ምን አሉኝ እንትን በጣም ተረበሸ እሱ የሚገርምሽ እና ለብዙ ቀን እማዬ እኮ አለቀሰች እማዬ ማመን አቃተኛ ለራሱ አንድ ቀን እማዬ እኮ አለቀሰች ማመን አቃተኝ እና ልጄ ራሱ መረበሽ ምናምን ያዩት በኋላ ላይ ነው እና እህቱ ራሱ ከትምህርት ቤት ስትመጣ የሚገርም ነገር ነው የምነግርሽ እማዬ እኮ አለቀሰች እሷ እንዴት አለች ራሱ የኔ ማልቀስ በጣም እንትን አላቸው አያዩም እንትንሽን ማለት ነው እና
በጣም በቃ እሱን ቀን ራሱ አልረሳውም። ብዙም መግባት አልፈልግም። ስሜቴ በጣም እንትን ያደርገዋል። ለቅሶች በጣም ያስገረማቸውና ያስደነቃቸው ሳትከፊ ቀርተሽ አይደለ ሳይለቀስ ቀርቶ አይደለም ፊት ለፊታቸው ስለሆነ ነውና ህይወትን በደንብ እንደምትታገይ አውቃለሁ። ህይወትን ከሚታገሉ ሴቶች ብርቱ፣ ጠንካራ፣ ጀግና እናትም ሴትም ነሽና እንደው በህይወትሽ በደንብ የተገዳደረሽ ትግል ምንድነው? እሱንስ ትግል እንዴት አለፍሽው? ቀለል አድርገሽ እየሳቅን ጠይቅሽ ነው አንቺ ምን ስለሆነ ተምታልፊ? ብዙ በጣም ብዙ እና አንዳንዴ ለምንድን ነው ይሄን ሁሉ ዋጋ መክፈል ያስፈለገኝ ይላል። አንዳንዴ ያን አየሽ እንደገና መልሰሽ ዛሬ ራሱ ካንቺ ጋር እንዳወራ ከሚያደርጉኝ አንዱ ነገሮች ምንድነው ምናልባት እንደው ከዚህ ከምናወራው ወሬ አንድ ሰው እንዲህም አለ እንዲልም ስለምፈልግ ነው። ለምን ስለማንሰማ የሆነ ሰዓት ላይ ስለማንሰማ ሰዎች የሚሉሽን አትሰሚም፣ ምክር አትሰሚም፣ አትጸልይም፣ እግዚአብሔርን አትጠይቂም፣ እግዚአብሔር በዚህ ነገር ላይ ምን ትላለህ አትይም። ሁሉን ነገር በደመ ነፍስ ነው ታደርጊ ነው በህይወቴ ማለት ነው። እና እንዳልኩሽ ትዳሩም ስገባ በልጅነት ዘው ብዬ ነው የገባሁት። ስፈታም እንደዛው በቃ ስለዚህ የዛ ውጤት ያው እንድትታገይ ያደርግሻል ህይወትን ማለት ነው፣ ያታግልሻል። በአብዛኛው አታግሎኝ ነው የኖርኩት ህይወቴ ማለት ነው። እና አንዳንዴ እንደውም እላለሁ እንደዚህ አይነት ትግል ውስጥ ግን እንድገባ ለምንድን ነው የሆንኩት እላለሁኝ። አንዳንድ ጊዜ የእግዚአብሔር ፈቃድ ላይሆን ይችላል፣ የራስሽ ፈቃድ ነው እንደዚህ አይነት ነገር እና በብዙ ትግል ውስጥ ነው ያለፍኩት በህይወቴ። አንድ ሁለት ምናምን ብዬ አልጠቅስልሽም፣ ብዙውን አመት ታገልሽ ነው የምታሳልፊው። እና ግን እንዳልሽ በጣም ደግሞ እግዚአብሔር ከሚረዳት ሴት ደግሞ እኔ ነኝ። በጣም እግዚአብሔር በጣም ከሚረዳት በጣም ከሚያስደንቀኝ ነገር እንዴት ማለፍኩት የምትያቸው ደግሞ ነገሮች አሉ። እንዴት አለፍኩት ካለፈ በኋላ እንዴት ያንን ጊዜ እንዴት ነው ያለፍኩት እምላቸው ብዙውን ጊዜ ህይወቴን በአብዛኛው እንዴት ነው ያለፍኩት። እና ሰዎች ከውጭ ሲያዩሽ ጎበዝ፣ ጠንካራ፣ ብርቱ፣ ብልጥ እንደገና ደግሞ ይሄ በጣም አንዳንድ ሰዎች አሉ ጎበዝ ሰዎች እንደዛ ትመስያቸዋለሽ። እኔ በጣም ከዛ በተቃራኒ ነኝ የሚገርምሽ በጣም ማለት ነው በብዙ ነገርና ግን እግዚአብሔር ተሸክሞኝ እኔ ልጅ አሳደግኩ አይደለም አሳደገን እግዚአብሔር እንደ እናትም እንደ አባትም ሆኖ አሳደገን ነው የምለው። የእውነት ይሄ ለማለት ለምናምን አይደለም ግን እግዚአብሔር አሳደገን፣ እኔንም ልጆቼንም አሳደገን፣ ብርታት እየሰጠ አቅም እየሰጠ። እኔም እንደ ጓደኛ ሳውቅሽ ወይም ደግሞ ልጅሽም ቅድም ስታጫውቺን አልቅሼ በጣም ደነገጠ። ሳለቅስ አይቶኛ ያውቅም እንዳልሽው እኔም ስታለቅሽ አይደለም ስታዝኝም አይቼሽ አላውቅምና በእነዚህ ትግል ውስጥ እያለፍሽ ሁሌ መሳቅ ሁሌ ደስተኛ መሆንን እንዴት ነው የቻልሽው? ወይም ደግሞ እንደዚህ መሆን እንዴት ነው የሚቻለው? እንግዲህ አሸንፈሽው ቢሆን ነው ያን ነገር አሸንፈሽ ነው ወደዚህኛው ስሜት የሚመጣውና እንዴት ቻልሽ? እስቲ እሱን ነገር አካፍኝ። እኔ እንግዲህ እግዚአብሔር ነው የምለው፣ እግዚአብሔር ነው የምልሽ አቅምም የሚሆንሽ ይሄ ድክመትሽንም የሚሞላው እንዳልኩሽ ማለት ነው። እና ለእኔም ይገርመኛል ያስገርመኛል። ግን ዋናው ብዬ እኔ የማስበው ለምን እኔ አሁን እናቴም እህቶቼም ወንድሞቼም ራሱ ብዙም እንደዚህ በጣም አንዳንድ ነገሮች እንደሚከብዱኝ ብዙ ሰው አይረዳም። እንዳልኩሽ ነው ልክ እንደውም እንደምንድን ነው የሚታየው ማታለቅሽ ወይ ደግሞ እንደዚህ ሄደሽ ጊዜ እንደዚህ እርዱኝ እንደዚህ አሁን ለምሳሌ ልጅ ማስቀመጥ ሄደሽ ቤተሰብ ቤት ኑና ልጅ ያዙልኝ እንደዚህ ምናምን አለማለትሽ በራሱ በቃ ምንም እንትን የሌለብሻል አይደለ? እንደዛ ነው የሚታሰበው ብዙ ጊዜ። ግን ሳይሆን ቀርቶ አይደለም እየተወሹ ነው። ለምሳሌ ልጆችሽን ያንቺን ያህል እንትን የሚልልሽ ሰው እኮ ብታገኚ ብሰራ ጥሩ ነበር አይደለ? ብሰራ ጊዜም እድሜ ምንም ይሄዳል ጊዜም ይሄዳል ምናምን ግን ያን መሆን በሌለበት ደግሞ ሰዓት ግዴታ ያን መሆን አለብሽ ግዴታ ማለት ነው። እና ግን እኔ
በአብዛኛው ህይወቴ ደስተኛ ሆኜ እንድኖር ረዳኝ ምለው ብዬ ማስበው ምንድነው አንዱ ነገር ልጆቼን ፈልጌ ነው ያገኘኋቸው። በጣም ፈልጌ ማለት ነው። የመጀመሪያ ልጄ እንዳልኩሽ ከ6 ዓመት በኋላ ነው የተወለደችው። በስንት ስለት፣ በስንት እንባ፣ በስንት በቃ ፕሮሰስ በጣም ሆስፒታል በመመላለስ በምናምን ነው የተገኘችው ማለት ነው። ስሟ ኤልሮኢ ነው የሚለው። ኤልሮኢ ማለት የሚያየኝን አምላክ አየሁ ባይኔ ማለት እንደማለት ነው ማለት ነው ትርጉሙ ማለት ነውና ስለዚህ እንደዛ ነው። አሜንም በሁለቱ መሃል 8 ዓመት ምናምን ልዩነት አለው። አሜንም በድንቅ ሁኔታ እግዚአብሔር የሰጠኝ ደግሞ አሜን ሰርፕራይዝ የተደረኩት ማለት ነው። እንዲህ ተጠቅልሎ እንደዚህ ሰርፕራይዝ እንደተሰጠኝ ነው እኔ የማስበውና በጣም ፈልጊያቸው ያገኘኋቸው። ማንኛውም ወላጅ ሳይፈልግ ልጅ የሚያገኝ አይኖርም። በእርግጥ ግን እኔ አረሰው። ለምሳሌ ትልቋ ልጅ አሁን 17 ዓመቷ ነው። እንዴት እንዳገኘኋት ግን አረሰው፣ እስካሁን አረሰውም። እንደውም ሰው ብዙ ጊዜ ትሞላቀቅብኛለች በዚህ ጉዳይ ላይ እኔ እኮ ስንት እንባ ፈሶ ምናምን የተገኘው ልጅ ነው አንተላለችና አረሰው እና ፈልገሽ ደግሞ እንደዛ ለምነሽ ምናምን ደግሞ እግዚአብሔር ስጦታ ከሰጠሽ ደግሞ ያን የሰጠሽን ስጦታሽን ደግሞ የሚመጣውን ሁሉ ነገር ተቋቁመሽ በዛ ነገር መደሰት መቻል አለብሽ አይደለ? በቃ ስለዚህ እነዚህ ልጆች ተሰጥተውኛል። እኔ በራሴም ጥፋት ሊሆን ይችላል፣ በህይወትም አጋጣሚ ሊሆን ይችላል። እነዚህ ልጆች ደግሞ ብቻዬን እያሳደግኳቸው ነው ከጌታ በታች ማለት ነው። ስለዚህ ሁሉን ነገር በደስታ ነው የማደርገው። ለምሳሌ ጊዜ ፈጀብኝ፣ ጊዜ የተወሰደብኝ እንደዚህ ሆነ አልልም። እኔ ደስ ብሎኝ ነው ልጆቼን የማሳድጋቸው። ለዛ ነው ሁሌ ስታይኝ ደስታ፣ ሁሌ ምስጋና ነው። ሁል ጊዜ እንደዛ እንትንም ሆነው ደስተኛ ነኝ። እንደዚህ ስልሽ ቻሌንጅ አለው፣ በብዙ እንትኖች ውስጥ አልፋለሁ ስልሽ እየከፋኝ ወይ ምናምን አይደለም። ግን የሚታለፉ መንገዶች አሉ፣ የሰራኋቸውም ስህተቶች አሉ። ያንን ስህተት በመስራቴ መክፈል የሌለብኝን ዋጋ አስከፍሎኛል ህይወት ማለት ነው። ከኔ አልፎ ልጆቼን ዋጋ አስከፍሏል። ልጆች እናትና አባት ቢያድጉ በጣም 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 የተመረጠ ነው። ለምን አንቺ የምትሞይው የእናትን ድርሻ ብቻ ስለሆነ ማለት ነው። እና ያ ነገር እኔ ነው ዋጋ አስከፍሎኛል፣ ልጆቼን ዋጋ አስከፍሏቸዋል። ግን ያንን እኔ ደግሞ በመስጠቴ ግን ደስተኛ ነኝ። ለዚህ ነው ሰዎች ሲያገኙ እኔ ማንም ሰው ከፍቶኝ ምን ብዬ አላቅም። ልጆቼም ሳለቅስ ስማረር ቸገረኝ ስል ምናምን ብዙ ጊዜ አያዩም። እንደውም አሁን ትንሽ አደግ ስትል ልጄ አንዳንድ ነገሮች ላይ መወያየት እንደ ጓደኛ እንደ እህትም እንደዚህ ሆኖ እንደዚህ ምናምን እንመካከራለን እንጂ ብዙም እንትን ስሜቴን አላሳወቅም። ግን አለቅሳለሁ በጣም ብዙ ግን እንባ ፈሷል። ብዙ እንትን አለ። ግን ልጆቼ ፊት ብዙ ጊዜ እንደሱ አልሆነም። ቆንጆ እንግዲህ እንዳልሽው አንዳንድ ጊዜ ስሜትን ማኔጅ ማድረግ መቻልም ነው። አንዳንዴ አይደለ ከፍቶሽም የሆነ ነገር ገጥሞሽም በየሰው ፊት ማሳየት ወይም ደግሞ በልጆች ፊት ማሳየት ለሌላው ሰው ጭንቀት መጨመርም ሊሆን ስለሚችል ያንን ስሜት ተቆጣጥሮ ማለፍ መቻልም የስሜት ብልህነት እውቀቱ ሲኖርሽ ነው እንደዛ የሚሆነውና ከዚህ ጋር ተያይዞ ልጆች ላይ ስሜታቸውን በትክክል ማኔጅ እንዲያደርጉ ሲከፋቸውም ደስ ሲላቸውም የቱ ጋር ማድረግ እንዳለባቸው እንዲያውቁ ልጆችሽ ስሜት ላይ የምትሰሪው ነገር አለ? ያንቺን ጥንካሬ ልጆችሽ ላይ የምትሰሪው ነገር አለ? አዎ በተለይ ለትልቋ ልጄ ብዙ ጊዜ እንደዚህ ስሜቷን እንድትገልጽ እንትላታለሁ። ትንሽ እንትናት ሰው ቁጥብ ናት። እንደዚህ ትንሽ የመፍራት ነገር እንደዚህ አላትና ብዙ ጊዜ ነግራታለሁኝ ያለ ስሜቷን እንድትገልጽ። በእኔ ጋር በተገናኘ ነገር ግን ሁሉን ነገር ፊት ለፊት ነው እንትን የምናደርገው የምንነጋገረው። እኔም ፊት ለፊት ነው እንደውም ምን የምታወቀው ሁሉን ነገር ፊት ለፊት እንትን ነው ሁሉን ነገር አለ አይደለ ፊት ለፊት ልጆቼን ፊት ምናምን እንመካከራለን በሆኑ ነገሮች ማለት ነው። እንዳልኩሽ እነዚህ ለነሱ ማይሆን ነገር ምንሽ የሚያሳዝንሽ ነገር ወይ ቻሌንጆች ሲኖሩ ምናምን
እነሱ ጋር ማትገልጫቸው ነገሮች አሉ። ግን በተረፈ አሁን ደስ የሚልሽ ነገር ሲኖር ወተሽ መዝናናት ቢሆን እንደዚህ አይነት ነገሮች ፊት ለፊት ነው የምናደርገው። እንደና ደግሞ አሁን ልጆች ሲናደዱ ራሱ ፊት ለፊት ተናደው አሁን ልጆች የሆነ ነገር ሲያደርጉ ሰማቸዋለሁ። ንዴታቸው ምናምን ሁሉ አየዋለሁ እና ያንን ከጨረሱ በኋላ ነው ወደ ምክርም ሆነ ወደ ቅጣትም ወደ ምንም የሚሄደው ማለት ነው። መጀመሪያ ለምን ያንን ነገር እንደሆኑ ማወቅ ፈልጋለሁ እና ጥረት አደርጋለሁ። ግን ብዙም ላልሆን እችላለሁ። እዚህ ላይ ትንሽ ብዙ አይደለሁም ብዬ አስባለሁ። እኔም ትንሽ እንትን ስለሆነ ተከምላለሁ በዚህ ጉዳይ ላይ እንደከመማ ጎበዝ ስለሆንሽ ነው እኮ ስሜትሽን ማኔጅ የምታደርጊው አንቺ እራስሽ። ቀደም ያልሻቸው ማዕበሎች እያለፉ በህይወትሽ እንዳልሽው የምታመሰግኝበት ደስ የምትሰኝበት ጉዳይ ስላለ እሱን አብልጠሽ ሁሌ ደስተኛ ሆኖ መኖር እኮ ስሜትን መቆጣጠር መቻል ነው። አንዳንዴ ደግሞ ጉዳት አለው። እኔ አሁን አንድ ወንድም አለኝ ታናሽ ነው እና ብዙ ጊዜ ምን ይለኝ ነበር፣ ሁሉን ነገር እንትን አታድርጊልኝ፣ አንዳንድ ነገሮችን በቃ ለሰዎች ሼር አድርጊ ይለኛል። ለምን በጣም ከባድ ነው። አንዳንድ ጊዜ ከአቅም በላይ ይሆናል። ከአቅም በላይም ሆኖብኝም ያውቃል። ለዛም ነው የምልሽ እና አሁን አንዳንድ ሁሉን ነገር እኔ እንትን እችላለሁኝ፣ እኔ ጎበዝ ነኝ፣ ሰዎች ጎበዝ ነሽ አንቺ ጠንካራ ነሽ ምናምን ሲል ዋጥ ታደርጊና የሆነ ሰዓት ደግሞ ከአንቺ እንትን ሊወጣ ይችላል። ወይ ልትታመሚ ትችያለሽ፣ ወይ ዲፕሬሽን ውስጥ ልትገቢ ትችያለሽ ምናምን። ለምን ሰው ነሽ፣ አቅምሽ የተወሰነ ነው እና የሚረዳሽ ሰው ያስፈልጋል፣ የምታማክሪው ሰው ያስፈልጋል። እስቲ እዚህ ጋር አግዙኝ ምናምን ማለት ያስፈልጋል። እኔ በሱ ራሱ ተጎድቼ ስለማውቅ ማለት ነው። አግዙኝ እስቲ እዚህ ጋር እስቲ እንደዚህ ቸገረኝ እስቲ ስጡኝ ምናምን ማለት እኔ አሁን ላይ ሆኜ ይሄን ራሱ አበረታታለሁ። እኔ ተጎድቼበት ስላየሁ ሁሉን ልቻል፣ እኔ ሁሉ ነገር ውስጥ እኔ እንትን ለፍስቲ እኔ ተጎድቻለሁበት እንትን አለኝ ጊዜ ያለና እንደውም በዛ ሰዓት ነው ወንድሜ ያለኝ ነገር የተረዳሁት በዛ ሰዓት ነው። አሃ ስለዚህ ያስፈልጋል እና አሁን እኔ ልጆቼ እንደኔም እንዲሆኑ አልፈልግም። በቃ በሚያስፈልጋቸው ይሄን አድርጉልኝ፣ እንደዚህ እርዱኝ፣ እዚህ ጋር ምናምን ማለት አለባቸው ብዬ ነው የማስበው። እሺ ምስሪ፣ እስቲ አሁን ደግሞ ወደ ስራሽ እንመለስና ቀደም የተለያዩ ስራዎች ላይ ተሳትፈሻል፣ የተለያዩትን አንስተሽልናል። አንቺም በድርሰትም በትወናውም የተሳተፍሽበት አለ። ሌላ ደግሞ ዳይሬክተርና ደራሲ አዘጋጅቶት የተወንሽበት አለና ከነዚህ ስራዎች እንደው በይበልጥ ለልብሽ ቅርብ የሆነው የትኛው ነው? ሞደው ቅድም ያልኩሽን እነዛን ሁለቱን ቅናው የሚለውና ተፈጠር የሚለው ሁለቱን በጣም ነው የምወዳቸው። ቅናው በጣም ከሰዎች ጋር ሰዎች በጣም የሚወዱት እስካሁን ያልተረሳ እንዳልኩሽ ስንት አመት እኮ 17 18 እስካሁን ግን ሰዎች ሲያገኙ ስለሱ ድራማ ይነግሩኛል። ስለዚህ በጣም የተሳካ ጥሩ ስራ ነው። የኔም ትወናዬ ጥሩ ነበር ማለት ነው በዚህ ደረጃ ሰው ካረሳው። እንዳልኩሽ ደግሞ ተፈጠር ደግሞ ያው ከእውነተኛ ታሪክ ጋር የተገናኘ ስለሆነ በዛ ምክንያት ተወዳቸዋል ሁለቱም በጣም ማለት ነው የበለጠ። በተረፈ ያው ሁሉም የምትሰሪያቸውን ስራዎች በጣም ወደሻቸው ነው የምትሰሪያቸው። መጨረሻ ላይ ራሱ የነበረው ማን ነው በቀናት መካከል በጣም ወዶ ስራ ነው የነበረው። እሱን ፊልም ትምህርት ቤት እየተማርን ሰሪው ነበር አይደል? እሱ ነው እንደውም መጨረሻ ላይ ለወልድ የሆነ ወራት ሲቀረኝ ነው ያቆምኩት ራሱ። የመጨረሻ ስራሽ ግን እሱ ነው? ከሱ በኋላ ሰርቻለሁ። ትንሽ ፓርት ናት እንጂ እንትን የተቀበረው ድራማ ላይ ትንሽ ፓርት ሰርቻለሁ። ከዛ በኋላ አልሰራም። ጠፋሽ? ከዛ ጠፋሁ። አሁንስ ምን ሀሳብ አለሽ? አሁን ወደ አዲስ ስራዎች እየጀማመርኩኝ ነው። የሬዲዮም ድራማ፣ የቲቪ ድራማ፣ ፊልሞችም ምናምን አሁን እንግዲህ ገባ እያልኩ ነው። ልጆችሽም አድገውልሻል? ልጆችም አደጉ። አይ የግድም ደግሞ ያስፈልጋል ወይ በጣም ሰው ይፈልግሻል። እና ደግሞ እኔ ሌላም ሙያ የለኝም ሲጀመር ጀምሮ እንዳልኩሽ ከትምህርት ቤት ጀምሮ በቃ ይሄንኑ ሙያ ነው ስራ የኔ የተሰጠኝ ስጦታ እሱ ነው ብዬ ነው የማስበው። በሙያ ደረጃ የተሰጠኝ ነገር ነው ብዬ ነው የማስበው እና ሌላም ነገር መስራት የምችል አይመስለኝም። ስለዚህ እየተመለስኩ ነው የመጣው። ቆንጆ።
እንደውም ከዚህ በፊት ለዚህ ስራ ስንገናኝ እዚህ አንድ ባለፈውም ስነግርሽ ነበር አንድ ልጅ አይታሽ አላወቀችሽም። ከዛ በኋላ ግን ቆመን እያወራን ድምፅሽን ሰምታ ነው እንዴ ምስራቅ ያለችው በኋላ አንቺ ከሄድሽ በኋላ ስትነግረኝና ድምፅሽም እንዲህ በመልክ ስትታይ ከምትታወቂው ባልተናነሰ ድምፅሽን በራሱ የራሱ የሆነ ቀለም ያለው ሰዎች በድምፅሽ ብቻ የሚለዩሽ ነገር አለና እንግዲህ እሱንም እንዳልሽው በሬዲዮ ድራማውም አሁን የተለያዩ ፕላትፎርሞችም ስላሉ በድምፅም በትወናውም የበለጠ እንድትመጪ እኔም በጣም አበረታታለሁ። እሺ በረታታለሁ እመጣለሁ። የጀመርሽው ድርሰት አለ? የጀመርሽው ነገር? አዎ ጽፋለሁ። ቤትም በነበርኩባቸው አመታቶች ውስጥ ጽፋለሁ። ድርሰትም ጽፋለሁ። ለፊልምም የሚሆኑ ተከታታይ ስራዎችም የሚሆኑ ለቴሌቪዥን የሚሆኑ ስራዎች በተቀመጥኩበት ሰዓት ስሞካክር ነበር እና ደግሞ እንደዚህ ስትገቢ ነው ደግሞ እንደገና በአዲስ ኃይል ደግሞ ወደ ስራው የምትበረታችሁ እና እንጂ አሉ የጻፍኩ ማስቀመጣቸው ስራዎች አሉ። እንግዲህ አሁን ደግሞ ወደ ሲንግል ማም ነሽ። ያው ብዙም ባትወጂም ሲንግል ማም የሚለውን ቃል